ይስጥልኝ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ በጣም ቀላል የፒሳ አሰራር በቤታችን እንዴት እንደምንሰራ አሳያችኋለሁ። በጣም ቆንጆ ፒሳ ነው የሆነው እንደምታዩት እና አሁን እሱን ነው የምንሰራው። እዚህ ጋራ ትንሽ ሞቅ ያለ ውሃ ከእርሾና ከስኳር ጋር አድርጌ ኩፍ ብሎልኛል። ዘይትና ትንሽ ጨው ጨምሬበታለሁኝ። የምጠቀመው ዱቄት የፒሳ ዱቄት ነው። የፒሳ ዱቄት የራሱን የቻለ ፒሳ ዱቄት አለ፣ ግን ማንኛውንም ነጭ ዱቄት መጠቀም እንችላለን። እኔ አጋጣሚ ይሄኛውን ስላገኘው በዚህ ነው የምጠቀመው። ይሄንን አደርጋለሁ። እንግዲህ መጠኑን እንግዲህ እንደየ የምትፈልጉት ነው የምታረጉት፣ እንደየ ቤተሰባችሁ ብዛት፣ ብዙም ከሆነ ትንሽም ለአንድ ሰውም ከሆነ እየመጠናችሁ ማለት ነው። እኔ ለኛ የሚሆነንን ያህል ነው የማደርገው። ከዛም አብኩቼው እመለሳለሁ። ቡኮም እኔ ብዙም አልጨነቅም። ፒሳ ይሄ ተጨነቂ አይደለም። ቡኮውን ማቦካው ቀጠን አድርጌ ነው ማቦካው። በጣም ወፍራም እንደ ለፒሳ ይሄ ፒሳ ቤት እንደሚጋግሩት በጣም ጥንክር ያለ ምናምን አይደለም የማደርገው። እንደምታዩት ቀለል ያለ ቀጠን ያለ ነው የማደርገው። እሱን አሳያችኋለሁኝ። መልካም ቆይታ። እንዳያችሁት ቤተሰቦቼ አሁን ቀጠን አድርጌ ነው ያቦካሁት። ይሄ ድርቅ ያለ አይነት አቦካካ አይደለም ያቦካሁት። እንደምታዩት በላስቲክ ሸፍኜ ሙቀት እንዲያገኝ አድርገዋለሁኝ። እንደዚሁም ከላይ ደግሞ ጨርቅ ሸፍናለሁ፣ አየርም እንዳይገባው ማለት ነው። ኩፍ እንዲልልኝ 1-2 ሰዓት ያህል ከተውኩት በኋላ እንትንላለሁኝ። እሱ ኩፍ እስኪልልኝ እዚህ ጋራ ቱናውን እሰራለሁ። እዚህ ጋር አንድ ቀይ ሽንኩርት እንደዚሁም ነጭ ሽንኩርት ነው ያደረኩበት። የምጠቀመው ቱና ይሄ የጣሳውን ቱና ነው። ሽንኩርቱ በሰል እያለልኝ ነው። ከዛም ይሄንን ጨምረዋለሁ። በጣም ብዙም አላበስለውም፣ ምክንያቱም ፒሳም ላይ ሳደርገው አብሮ ስለሚበስል እዚህ ላይ ተወሰነ ከሽንኩርቱ ጋር ነው እንዲዋሃድ ያህል ነው የማደርገው። በጣምም አላበስለውም፣ ግን ጥሬም አላድልም የማደርገው። ከዛም እሱን አድርጌ አብስየው ደግሞ ፒሳውንም እናስተካክላለን። መልካም ቆይታ። እንደምታዩት እንደዚህ በእጄ በቀላሉ አዘጋጀሁትኝ። አሁን ሶዘውን ሰራለሁኝ። ሶዘውን እኔ ቲማቲም ሶዘ ወይንም የቲማቲምውን ማደርገው እንደዚህ ኖርማል የታሸገውን ቲማቲም ከዚህኛው ከድልሁ ቲማቲም ጋር አንድ ላይ በማዋሃድ እንደዚሁም ነጭ ሽንኩርት አደርግበታለሁ፣ ዝንጅብል አደርግበታለሁ፣ ጨው አደርግበታለሁ። እንደዛ ነው እኔ የምጠቀመው። እሱን አድርጌ እንግዲህ ወደ ቀጥታ ሊጡ ላይ አደርገዋለሁ ማለት ነው።